سلام ጥዕና ይሃብልና ፍቷትን ክብራትን ቤተሰብ ትግራይ ብሮድካስት ሰርቪስ ንዕለት ዓርቢ 22 ነሓሰ 2018 ዓ.ም ዝተዋደዱ ሓደሽቲ እዋናዊ ምዕባለታት ሒዝና ልኩም ቀሪብና ኣለና ሓበራዊ ጻኒሕትኩም ሰማዕኩም ብምዕዳም ናብ ዘርዝራቶም ተሰጋጊርና ብቀዳምነት ቀንዲ ነጥብታት ዜና ሓይልታት ምክልኻል ትግራይ ሓደሽቲ ውሳነታት ከም ዝሕለፉ ካብ መቐለ ዝወጹ ሓበሬታታት ተመልኪቶም ሓይሊ ኣየር ኢትዮጵያ ድማ ትማሊ ሰዓት 3 ፈርዓን ኣብ ዞባ ምብራቕ ወረዳ ክልተ ውላዕሎ ጣብያ ኣብርሃ ወኣጽብሃ ክልተ ድብዳባት ኣካይዶም እዚ ድብዳብ ማሕበረሰብ ዓለም ጻዕርታት ሰላም ከም ዝደግፍ ኣብ ዝገልጸሉ ዘሎ ወቅቲ ዝቐጸለ መጥቃዕቲ ኮይኑ ዒላማ ዝተገበረ ቤት ትምህርቲ ድማ ብሕብረት ኣውሮፓ ዝተጸገነ ምዃኑ ተገሊጹሎም ብኻልእ ወገን ድማ ሓደ ብገበን ጆኖሳይድ ገበነኛ ዝኾነ በዓል ስልጣን ሞይቱ ተባሂሉሎም بخالي وجن كاب ميديا تخويل وتصنح بجوان جونوسايد زخصص قدام مستر أبي أحمد ون توزيعه مويتوز بالحبريتات زوج زلوا خينهم ناي بحق إذا اللي هنا تحت ملكات حدش حبريتات وتقول لك أنا كافلكم هنا. Of course أبي تاموال. من عينت هنا ما هممنو يالله بشتنيا نبي. كزين بفي التناقر يالله. يابي بشتاو تتاوكل. أهون إن أبراهام بلاي عينتوجو بقى منام بلوده ጸሎት እንዲገቡ ያደርጋል ብዙ ሰዎች አሁን በቃ ጉዳችን ነው አብይ ከሞተብን ልንጠፋ ነው ምናምን እየተባለ ለክሶ ነው ምስ ትግራይ ብሮድካስት ሰርቪስ ጽንሖም فلمام حيلا ير ኢትዮጵያ ማል ሰዓት 3 ፈርዓን ናብ ዞባ ምብራቕ ወረዳ ክልተ ውላዕሎ ጣብያ ኣብርሃ ወኣጽብሃ ክልተ ድብዳባት ኣካይዶም እዚ ድብዳብ ማሕበረሰብ ዓለም ጻዕርታት ሰላም ከም ዝድግፍ ኣብ ዝገልጸሉ ዘሎ ወቅቲ ዝቐጸለ መጥቃዕቲ ኮይኑ ዒላማ ዝተገበረ ቤት ትምህርቲ ድማ ብሕብረት ኣውሮፓ ዝተጸገነ ምዃኑ ተገሊጹሎም ኤምባሲታት ዓባይ ብሪጣንያ ኖርዌይን ካናዳን ከምኡውን 22 ኣባላት ሕብረት ኣውሮፓ ነቲ ሕብረት ኣፍሪካ መንጎ ፌደራላዊ መንግስቲ ኢትዮጵያን መራሕቲ ሕወሓትን ዘተን ምክያድ ዝገብሩ ዘሎ ጻዕሪ ከም ዝድግፋ ኣፍሪጣንያን ዘን ሃገራት ኣብቲ ብሰንኪ ድርቂ ብከቢድ ዝተኣሰየ ትግራይ ዝኾነ ይኹን ሓድሽ ወታደራዊ ግጭት ምጅማር ንህዝቢ ሰሜን ኢትዮጵያ ኣዝዩ ኣሰቃቂ ሳዕቤን ክህልዎ ምዃኑ ኣጠንቂቐን እኳ እንተነበራ መጥቃዕቲ ግን ይቕጽል ኣሎ ዲፕሎማስያዊ ልኡኻት ናይ ዘን ሃገራት ኣብ ኢትዮጵያ ነዚ ገለጻ ብረቡዕ ብሓባር ዘውፅኦ ሓፂር መግለፂ እዮም ኣብዚ መግለፂ ካብ ዝተኻተቱ ሃገራት ኣውሮፓ ፈረንሳይ ኢጣልያ ጀርመን ቤልጅየምን ስፔንን ይርከባን ዘን ሃገራት ኣውሮፓ ከምኡውን ዓባይ ብሪጣንያ ኖርዌይን ካናዳን ነታብ ሰሜን ኢትዮጵያ ዘሎ ኩነታት ብከቢድ ስጋት ይከታተሎ ከም ዘሎ ኣብ መግለጺን ጠቂሰን እየን ዘን ሃገራት ነዚ መግለፂ ዘውፅኣት ስልጣን ትግራይ ዝቆጻጸር ዘሎ መሪሕነት ሕወሓት ኣብ ዝሓለፉ መዓልታት ኣብ ትኽልል መጥቃዕትታት ድሮን ይፍጸም ከም ዘሎ ኣብ ዝገለጸሉ ዘሎ እዋን እዮም ኣብ ዝሓለፈ ሰሙን ሓሙስ ክልተ መጥቃዕትታት ድሮን ኣብ ዝተፈጸመሉ እዋን ልዕሊ 13 ሰባት ከም ዝቆሰሉ ተገሊጹ ነይሩ ቅድሚ እውን ካብ መቐለ 15 ኪሎ ሜትር ርሒቑ ዝርከብ ዳንዴራ ዝተባሃለ ከባቢ ክልተ መጥቃዕቲ ድሮን ከም ዝተፈጸመ ብምሕባር ሓደ ሰሞይቱ ካሊ ድማ ከም ዝቆሰለ ሰበስልጣን ገሊጾም እዮም መንግስቲ ኢትዮጵያ ብዛዕባ ዞም መጥቃዕትታት ክሳብ ሕዚ ብወጋ ዝሃበሬታ የለን ይኹን እምበር መሪሕነት ሕወሓት ስትራቴጂካዊ ጥምረት ዝኾነ ጽምዶ ዝተባሃለ ኪዳን ብምፍጣር ምስ ካልኦት ዕጡቓትን ግዳማውያን ኣካላትን ይሰርሑ ኣለዉ ብምባል ክኸሶም ጸኒሖም ሕዚ ድማ ምሕዳር ኣብይ ኣሕመድ ኣካልቲ ዝቕጽለሉ ዘሎ መጥቃዕቲ ወረዳ ክልተ ውላዕሎ ኣብ ቤት ትምህርቲ ድብዳብ ድሮን ከም ዝፈጸመ እዮም ማዕኸናት ዜና ትግራይ ገሊጾም ዘለዉ ብመሰረት ሓበሬታት ማለይቲ ነሓሴ 21 ከባቢ ሰዓት 3 ፈርዓን ወረዳ ክልተ ውላዕሎ ኣብ ዝርከብ ቀዳማይ ብርኪ ቤት ትምህርቲ ኣብርሃ ወኣጽብሃ ዒላማ ብምግባር ድብዳብ ድሮን ተፈጺሙሎም እቲ ቤት ትምህርቲ ቅድም ክብል በቲ ጽንተታዊ ኩናት ክዓኑ ተገይሩ ከም ዝነበረን ብደገፍ ሕብረት ኣውሮፓ ኣብ ኢትዮጵያ ሕድሳትን ህንጸትን ተወሰኽቲ መምሃሪ ክፍልታት ተገይሩሉ ከም ዝነበረ ዘዘኻኸሩ ሓላፊ ቢሮ ትምህርቲ ትግራይ ዶክተር ኪሮስ ጉዑሽ እቲ ድብዳብ ብዕላማ ሲቪላዊ ትካላትን ትሕተ ቅርጺ ትምህርቲ ዕላማ ዝገበረ ተግባር ምዃኑ ሓቢሮም ታብዛ ምብራቕ ወረዳ ክልተ ውላዕሎ ጣብያ ኣብርሃ ወኣጽብሃ ኣብ ቤት ትምህርቲ ዝተኻየደ መጥቃዕቲ ድሮን ክልተ ግዜ ዝተፈጸመ ምዃኑ እውን እቲ ሓበሬታ ይምልከት መጠን እቲ ዝበፅሐ ጉድኣት ብዝርዝር እኳ እንተዘይተገለጸ ክሳብ ሕዚ ኣብዚ ዓመት ኣብ ልዕሊ ትግራይን ሰራዊት ትግራይን ብውሕዱ 11 መጥቃዕትታት ተፈጺሞም ኣለዉ ካብቶም መጥቃዕትታት ዝተፈጸመሎም ከባቢታት ገሊኦም ንምጥቃስ ማይ ፀብሪ ገምሃሎ ሸረሬና መረዋ እንደርታ ራያ ዓዘቦ ጣብያ ገነቴ እንዳባጉና ራያ ዓዘቦ ክልተ ግዜ ኣብ ግጀት ሕዚ ድማ ኣብ ኣብርሃ ወኣጽብሃ ተፈጺሞሎም ብድምሩ ኣብዚ ዝበፅሐ ዕንወት ምግማት ይከኣል እዩ መዓልታዊ ደብዳብ መዓልታዊ ኪሳራ ናይ ብሓቂ ዝሕዝን ተግባር እዩ ዝካየድ ዘሎ ናብ ካሊእ ሓበሬታ እንትንሰገር ሓይልታት ምክልኻል ትግራይ ሓደሽቲ ውሳነታት ከም ዝሕለፉ ካብ መቐለ ዝወፁ ሓበሬታታት ተመልኪቶም እዚ ሓበሬታ ብወገን ኣዲስ ኣበባ ብዘለዎ ማዕኸናት ዜና እውን ሓቂ ምዃኑ ተረጋጊጹ ኣሎ ብመሰረቲ ካብ መቐለ ዝወፁ ሓበሬታት ትግራይ ካብቲ ስርዓት ኢትዮጵያ ዝመጽእ ሓደጋ ንምክልኻል 11 ኣባላት ማእኸላይ ኮማንድ መሪፃ ዝብል ኮይኖም ካብ ሕወሓት ዶክተር ደብረጽዮን ገብረሚካኤል ወይዘሮ ፈትለወርቅ ገብረዝገብሄር መንጆሪኖ ኣይተ ኣማኑኤል ኣሰፋ ዶክተር ኣብርሃም ተኸስተ ኣይተ ጌታቸው ኣሰፋ ካብ ወታደራዊ ኣዘዝቲ
ሌተናል ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ፣ ብርጋዴር ጀነራል ኃይለስላሴ ግርማይ ወድም በይተይ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ብርጋዴር ጀነራል ምግበይ ኃይለ፣ ሜጀር ጀነራል ብርሃነ ነጋሽ ወድ መድህን፣ ሜጀር ጀነራል ክንፈ ዳኘው ምዃኖም በመረጋጋጽ ነቲ ዘይተርፍ ዓወት ብቆራጽነት ተዳሊና ኣለና ይብል እቲ ናይ መቐለ ሓበሬታ። ብተመሳሳሊ መንገዲ ኣሰናዳኢ ሃውራን ባታይ ምስ እውን ብዛዕባ ዝምልከት ሓበሬታ ካፊሉ ኣሎ። እንግዲህ ጦርነት አይቀሬ ነው። ስለዚህ ጦርነቱን በበላይነት የሚመሩ ተብለው የተመረጡ 11 የሴንትራል ኮማንድ አባላት እንደሚከተለው ናቸው። ከህወሓት ዶክተር ደብረጽዮን ገብረ ሚካኤል ያው ሴንትራል ኮማንዶ ሊቀመንበር ናቸው። ሁለተኛ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሶስተኛ አቶ አማኑኤል አሰፋ፣ አራተኛ ዶክተር አብርሃም ተፈስተ፣ አምስተኛ አቶ ጌታቸው አሰፋ። እነዚህ አምስት ናቸው ከህወሓት። ከሰራዊት ደግሞ ሌተናንት ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ፣ ብርጋዴር ጀነራል ኃይለስላሴ ግርማይ ወይም ወንድም በይተይ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ፣ እንዲሁም ደግሞ ብርጋዴር ጀነራል ምግበይ ኃይለ እንዲሁም ሜጀር ጀነራል ብርሃነ ነጋሽ ወይም ወድ መድህን ናቸው። እነዚህ ናቸው እንግዲህ ከሰራዊት 5 ከህወሓት 5። አንድ ደግሞ ተጨማሪ 11ኛ ከውጭ ነው የገቡት። አክቲቭ አልነበሩም። በሰራዊት አመራርም ይሁን በየትኛው ማደረጃጀት ያልነበሩት ሜጀር ጀነራል ክንፈ ዳኘው የዚህ ሴንትራል ኮማንድ 11ኛ አባል ሆነው ተቀላቅለዋል። ተመልካቾች እንግዲህ ዝርዝሩን እንዳቀረብኩት ከህወሓት 5 ሰዎች ቀርበዋል ብያለሁ። ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አማኑኤል አሰፋና ዶክተር አብርሃም ተፈስተ እንዲሁም አቶ ጌታቸው አሰፋ። እነዚህ አራቱም የፖሊት ቢሮ አባላት ናቸው። አቶ ጌታቸው ማለት የፖሊት ቢሮ አባላት 9 ናቸው የህወሓት። ከ9 የፖሊት ቢሮ አባላት አራቱም እዚህ ጋር ተካተቱና 5ኛ ሰው ግን ከማዕከላዊ ኮሚቴ ነው የመጣው። አቶ ጌታቸው አሰፋ የማዕከላዊ ኮሚቴ አባል ናቸው እንጂ የፖሊት ቢሮ አይደሉም። እንግዲህ 2 ዓመት ተኩል ሆኗቸዋል ወደ ማዕከላዊ ኮሚቴ ከወረዱ። እሳቸውና አቶ አለም ገብረዋህድ ናቸው። በ2016 ዓመተ ምህረት ነሐሴ በተደረገ ጉባኤ ነው ወደ ማዕከላዊ ኮሚቴ ዝቅ እንዲሉ የተደረገው። ስለዚህ ከፖሊት ቢሮ ቀደም ብዬ እንደገለጽኩት 4 ሰዎች ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ፣ አቶ አማኑኤል አሰፋና ዶክተር አብርሃም ተከስተ፣ እነዚህ አራቱም። 5ኛ ሰው ደግሞ ከማዕከላዊ ኮሚቴ ነው እንዲገባ የተደረገው። ስለዚህ ያ ማለት የቀሩት 5 የፖሊት ቢሮ አባላት እዚህ እንዲገቡ አልተደረገም ማለት ነው። ይሄ ብዙም አልተለመደም በህወሓት እስከዛሬ ድረስ። ያልተለመደ የሚሆንበት ምክንያት ደግሞ ምንጮቻችንን ጠይቀናል። የአመራረጥ ሂደቱ ሚስጥራዊ እንዲሆን ነው የተፈለገው። እነዚህ 5ቱም በተለያየ መንገድ ጽምዶ ላይ ጥያቄ የሚያቀርቡ ናቸው። ከኤርትራ መንግስት ጋር ያለን ኢንጌጅመንት ምንድን ነው የሚመስለው፣ በምን መልኩ ነው መታየት ያለበት በሚል ጥያቄ ያቀርባሉ። ከጽምዶው እውነተኛ ሊቀመንበር ከሆኑት እውነተኛ የጽምዶ አያቶላ ከሆኑት ከፕሬዝዳንት ኢሳያስ እንግዲህ በተሰጠ ቀጭን ትዕዛዝ እነሱን አግልሉና ለዚህ ለስራው አመቺ የሆኑ ሰዎችን ብቻ ራንደምሊ ምረጡ የሚል ትዕዛዝ እንደተሰጠና በዚህ መንገድ እነዚህ ሰዎች እንደተመረጡ ተነግሮናል። ከዛ ቀጥሎ እንግዲህ ከሰራዊት ያው ቀደም ብዬ እንዳልኩት ሌተናል ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ፣ ብርጋዴር ጀነራል ኃይለስላሴ ግርማይ ወድም በይተይ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ እንዲሁም ብርጋዴር ጀነራል ምግበይ ኃይለ እንዲሁም እነዚህ አራቱም አክቲቭ ናቸው። እንዲሁም ሜጀር ጀነራል ብርሃነ ነጋሽ ወድ መድህን ደግሞ ለረጅም ጊዜ አክቲቭ አልነበሩ። ያው በጤናም በተለያዩ ምክንያቶች ለረጅም ጊዜ የሰራዊት አክቲቭ አባል አልነበሩ። አሁን ግን እንዲካተቱ ተደርገዋል። እሳቸው የተካተቱ እንግዲህ 3ቱም የግንባር አመራሮች ተካተዋል። ያው ጀነራል ፍስሐ ኪዳኑ ማለት የሰራዊት አዛዥ ናቸው። ጀነራል ታደሰ ወረደን ተክተው ጀነራል ታደሰ ወረደ እስከ ቅርብ ጊዜ ድረስ ከፕሬዝደንትነት እስኪነሱ ድረስ የክልሉ ጊዜ አስተዳደር ፕሬዝደንትም የሰራዊት አዛዥም ነው የነበሩት። በኋላ ከዛ ኃላፊነት ከተነሱ በኋላ እሳቸውን የተኩት ሌተናል ጀነራል ፍስሐ ኪዳኑ ወይ ፍስሐ ማንጁስ ናቸው። ምክትላቸው ደግሞ ብርጋዴር ጀነራል ኃይለስላሴ ግርማይ ናቸው። እንግዲህ ከዛ ውጭ ያሉት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ የደቡብ ግንባር አዛዥ፣ ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር አዛዥ ናቸው። አንዱ የግንባር አዛዥ ሜጀር ጀነራል ማሾ በየነ እንዲቀሩ ተደርጎ ነው ሜጀር ጀነራል ብርሃነ ነጋሽ እንዲካተቱ የተደረገው። ይሄም እንግዲህ ያው በአመራረጥ ሂደቱ ላይ የራሱ የሆነ ምክንያት እንዳለው ተነግሮናል። ከዛ ውጭ እንግዲህ ቀደም ብዬ እንደገለጽኩት 5 ከህወሓት 5 ከሰራዊት እነዚህ ከተመረጡ በኋላ 11ኛ ሰው ደግሞ ሜጀር ጀነራል ክንፈ ዳኘው እንዲሆኑ ነው የተደረገው። ሜጀር ጀነራል ክንፈ ዳኘው እንግዲህ በየትኛው ማደረጃጀት ውስጥ የሉም፣ ግን ጽምዶውን አጥብቀው ይደግፋሉ። በቅርቡ በሰጡት ቃለ ምልልስም ፌዴራል መንግስት ላይ ያው በጣም ጠንከር ያለ ትችት ነው ያቀረቡት። ስርዓቱ በመቃብሩ ላይ ሌላ ስርዓት መተካት እንዳለበት
ተደጋጋሚ ቃለ ምልልሶች በቅርቡ እየሰጡ ነበር። ጽምዶ ደግሞ ያው የግድ ሁነኛ ለትግራይ መድህን ሁነኛ አማራጭ እንደሆነ በተደጋጋሚ ሲገልጹ ነበር። በዚህ ታማኝነታቸው ነው እንግዲህ ከየትኛውም አደረጃጀት ውጭ ቢሆኑም እዚህ ሴንትራል ኮማንድ ወይም ደግሞ ትግራይን በተመለከተ የመጨረሻ ውሳኔ ይሰጣል የሚባለው ሴንትራል ኮማንድ አባል የሆኑት ማለት ነው። ተመልካቾች እንግዲህ ሴንትራል ኮማንድ አባላትን በተመለከተ ይሄን ነው የሚመስለው። ከዚሁ ጋር ተያይዞ አንድ ተጨማሪ መረጃ ከዚሁ ጋር ተያይዞ ፌዴራል መንግስት በኦሉሴጉን ኦባሳንጆ በኩል 3 ቅድመ ሁኔታዎች ማቅረቡ ተከትሎ ከ3ቱ ቅድመ ሁኔታዎች አንዱ የሆነውና ጊዜያዊ አስተዳደሩ ወደ ኃላፊነት ይመለስ የሚለው ጥያቄ ለማክሸፍ አንድ እንቅስቃሴ ተጀምሯል። ይህን እንቅስቃሴ የሚመሩት የቀድሞ የደህንነት ሹም አቶ ጌታቸው አሰፋ ናቸው። አቶ ጌታቸው አሰፋ ጀነራል ታደሰን በተመለከተ የተለያዩ መረጃዎች በተለያዩ ሚዲያዎች እንዲቀርቡ እየተደረገ ነው። ያው ብዙ ጊዜ አቶ ጌታቸው አንድ የሚጠቀሙበት ስልት አለ። ይሄ በደህንነት ሹምም እያሉ መሀል ሀገር ላይ ኃላፊነት ላይ እያሉ ይሄ አድቨርሰሪያል ፕሮፓጋንዳ ስትራቴጂ ይባላል። ብዙ ጊዜ በጠላት ሚዲያ ላይ የሆነ መረጃ እንዲወጣ ወይም ደግሞ ጠላት ብለው እነሱ በሚያስቧቸው ሚዲያዎች ላይ በፊትም ስልጣን ላይ እያሉ መንግስትን አምርረው በሚተቹ ሚዲያዎች፣ ጋዜጦች፣ የተለያዩ ሚዲያዎች ላይ መረጃ እንዲወጣ ይደረጋል። ያ የራሱ የሆነ ግብ አለው። ይሄ ፐብሊክ ፐርሰፕሽን ማኒፑሌት ለማድረግ አይ በእንትና ሚዲያማ ከወጣ እውነት ነው ማለት ነው የሚል ፐርሰፕሽን እንዲያዝ ነው። እሳቸው እያደረጉ ያሉት አሁን ምንድን ነው? በተለይ ህወሓትን አምርረው በሚጠሉ በሚቃወሙ ሚዲያዎች በተለይ መሀል ሀገር ለፌዴራል መንግስት ቅርበት ባላቸው ሚዲያዎች አማካኝነት ታደሰ ያው አብሮ እየሰራ ነው፣ የዚህ ጦርነቱን ከሚመሩ ኮሚቴዎች መካከል አንዱ ነው በሚል ስማቸው ያው በጥርጣሬ እንዲታይ ፌዴራል መንግስትን በጥርጣሬ እንዲያያቸው እንዲሁም ደግሞ ዓለም አቀፉ ማህበረሰብ ጊዜ አስተዳደር ወደ ኃላፊነት ይመለስ የሚል ጀነራል ኦባሳንጆን ጨምሮ የተለያዩ የዓለም አቀፉ ማህበረሰብ የሚጠይቀውን ጥያቄ አብሮን እየሰራ ነው፣ ምንም ጊዜ አስተዳደር የሚባል ነገር የለም፣ ጀነራል ታደሰም ቢሆን አብሮን እየሰራ ነው፣ ስለዚህ ምንድን ነው የምትሉት የሚል አይነት ጥያቄ ለመፍጠር ታሳቢ ያደረገ እንቅስቃሴ ነው ይሄ እየተደረገ ያለው። ይሄ መረጃ እየወጣ ያለው እንግዲህ ሆን ተብሎ እንደዚህ ለህወሓት ቅርበት ባላቸው ሚዲያዎች ሳይሆን ህወሓትን አምርረው ይጠላሉ፣ ይቃወማሉ በሚባሉ አንዳንዶች ደግሞ ከፌዴራል መንግስት ጋር ቅርበት አላቸው በሚባሉ ሚዲያዎች አማካኝነት ነው ሆን ብሎ እንዲወጣ እየተደረገ ያለው። እነዚህ ሚዲያዎች እንግዲህ ምን ያህል አስበውበት ወይም የመረጃ ምንጫቸው ምን እንደሆነ አስልተው ላይሆን ይችላል። ምናልባት አንዳንዶቹ ሆን ብለው እንደዛ የሚያደርጉ እንዳሉ እናውቃለን። ያው ጀነራል ታደሰ ላይ የራሳቸው የሆነ ሪዘርቬሽን ያላቸው ሚዲያዎች እንዳሉ እናውቃለን። እነሱን ምንም ማድረግ አይቻልም። ሰውየውን ስለሚጠሏቸው ሊሆን ይችላል ወይ በተለያየ ምክንያት እሳቸው ላይ የተዛባ አመለካከት ያላቸው ሚዲያዎች እንዳሉ ይታወቃል። ግን እነዚህ ግን ይህን መረጃ እያሰራጩ ያሉ አካላት ግን ማለት በዚህ መንገድ ነው እና የዚህ ካምፔን ሰለባ ነው የሆኑት። ጀነራል ታደሰ ያው በምን ሁኔታ ውስጥ እንዳሉ ይታወቃል። በርካታ ጫና እንደሚደርስባቸው ይታወቃል። የጠባቂዎቻቸው ቁጥር እንደተቀነሰ ይታወቃል። እንዲሁም ደግሞ የነበሯቸው ተሽከርካሪዎችም ጭምር ፓትሮሎች፣ ሁሉም ነገር እንዲቀነሱ እንደተደረገ ይታወቃል። ከዛ ባሻገር ወደ መኖሪያ ቤታቸው ሊጠይቋቸው የሚሄዱ የቅርብ ዘመዶች እና ቤተሰቦች እንኳን እዛ መኖሪያ ቤት ገብቶ የሚወጣ ሰው ክትትል እንደሚደረግበት ይታወቃል። ይሄን ደግሞ በተለያየ አጋጣሚ ጀነራሉን የጠየቁ ሰዎች አሁን ባለፈው ሳምንት አንድ ዲፕሎማት ወደ መቀሌ ሄዶ ነበር፣ የቀድሞ የኖርዌይ አምባሳደር። ያንንም በግልጽ አስተውሎታል። እና ግን ያ ነገር ምንድን ነው አንዱ ይሄ ሶስቱ ቅድመ ሁኔታዎች በፌዴራል መንግስት የቀረቡ ሶስቱ ቅድመ ሁኔታዎች ከነሱ አንዱ የሆነው ጊዜ አስተዳደሩ ይመለስ የሚለውን ቅድመ ሁኔታ ለማርከስ አንዱ መንገድ ምንድን ነው ጀነራል ታደሰ አብሮን እየሰራ ነው የሚለው መረጃ እንዲሰራጭ ማድረግ ነው። ይህንን ደግሞ እየመሩ ያሉት አቶ ጌታቸው አሰፋ እንደሆኑ ሰምተናል። ምክንያቱም በተለያየ መንገድ ለጀነራል ቅርበት ያላቸው አካላትም ይሁን በተለያየ መንገድ ለማጣራት እንደሞከር ነው። ከዚህ በፊትም በተለያዩ ፕሮግራሞቻችን ላይ እንዳቀረብ ነው ጀነራል ታደሰ ግልጽ አቋም ነው ያላቸው። ይሄ በየጊዜው የሚቀያየር ወይም ሙቀት እየለኩ አብሮ መሆን ወይም ጦርነት የመምራት ምናምን ሳይሆን ጦርነት ከዚህ በኋላ ለትግራይ አያስፈልግም ብለው ያምናሉ። በዚህ ምክንያትም ዋጋ እንደከፈሉ ይታወቃል። ከዚህ በኋላ ትግራይ ያሉባትን ጥያቄዎች ቢከፋም ቢለማም ትግራይ ያሉባትን ጥያቄዎች በሰላማዊ መንገድ በድርድር በውይይት በዲፕሎማሲያዊ ጥረት ነው መፈታት ያለበት። ከዛ ውጭ ያለው አማራጭ አውዳሚ ነው። ትግራይ እሱን ጦርነት የሚሸከም ትከሻ ከዚህ በኋላ የላትም የሚል ግልጽ አቋም ነው ያላቸው ጀነራል ታደሰ። የትላንትም አቋማቸው ያ ነው፣ ዛሬም አቋማቸው ያ ነው።
ምንም የሚቀያየር አይነት ነገር የለም። ዛሬ ላይ ደርሰው እንደገና የጦርነት የሚመራ ኮሚቴ ውስጥ የሚገቡበት ምክንያት የለም። ይህንን በጣም ከቅርብ ሰዎቻቸው አረጋግጠን ነው የምናቀርበውና ናብ ካሊእ ሓበሬታ ትግራይ ብሮድካስት ተሰጋጊርና ሓደ ብገበን ጆኖሳይድ ገበረኛ ዝኾነ በዓል ስልጣን ሞይቶም ካብ ሚድያ ተኸዊሉ ዝፀንሐ ብገበን ጆኖሳይድ ዝኽሰስ ቀዳማይ ሚኒስትር ኣብይ ኣሕመድ እውን ተወፂዑ ሞይቱ ዝብል ሓበሬታታት ዝወፁ ዘለዉ ኮይኖም ናይ ብሓቂ ዘለሉ ኩነታት ዝምልከት ሓድሽ ሓበሬታ እውን ወፂሎም ብምጽናት ዓሌት ገበረኛ ኮይኑ ዝተረኸበ በዓል ስልጣን ቦዝንያ ነበር ሞይቶም ብምጽናት ዓሌት ንሕልፈት ተፈሪዱ ዝነበረ ቦስንያዊ ሰርብ ኣዛዚ ሰራዊት ነበር ኣብ ማእሰርቲ ሞይቶም እቲ ሓዳዲ ቦዝንያ ዝብል ቅጽል ዝተዋህቦ ወዲ 84 ዓመት ጀነራል ራቲኮ ሙላዲች ኣብታ ዩጎዝላቪያ ተባሂላ ትፍለጥ ዝነበረት ምብራቕ ኣውሮፓዊት ሃገር ብፍላይ ኣብ ልዕሊ ሰዓብቲ እስላም ቦዝናውያን ዝፈጸሞ ጀምላዊ ቅትለት ንዓመታት ክህደን ድሕሪ ምጽናሕ እዩ ኣብ 2017 ተፈሪዱ ንሱ ዝመርሖም ዝነበረ ሓይልታት ቦዝንያ ሰርብ ብኣሽሓት ዝቑጸሩ ሰባት ክቐትሉን ከለዉ ኣብ ልዕሊ ደቂ ኣንስትዮ ዘስካሕክሕ ፆታዊ ዓመፅ ከም ዝፈጸሙ ይፍለጥ ምላድች ኣብ ሄግ ማለት እውን ኔዘርላንድስ ኣብ ዝርከብ ቤት ማእሰርቲ ሕቡራት ሃገራት እዩ ካብዚ ዓለም ብሞት ተሰናቢቱ ዘሎ እቲ ንዩጎዝላቪያ ናብ ሓያሉ ሃገራት ዝጎዛዘየ ኩናት ብምትእታው ወታደራዊ ኪዳን ሰሜን ኣትላንቲክ ኔቶ ድሕሪ ምህዱ ተሰዊሩ ድሕሪ ምጽናሕ ኣብ 2011 ናብ ሓደ ደንበ ተሓቢኡ ጸኒሖም እቲ ሓይልታቱ ዝፈጸምዎ ግፍዒ ድሕሪ እቲ ኣብ እዋን ካልኣይ ኩናት ዓለም ብሰራዊት ሂትለር ዝተፈጸመ ተዘኸፈ ምዃኑ ይንገር ካብ ሚድያ ተኸዊሉ ዝጸንሐ ብገበን ጆኖሳይድ ዝኽሰስ ቀዳማይ ሚኒስትር ኣብይ ኣሕመድ እውን ካብ ሚድያ ተኸዊሉ ዝጸንሐ ብገበን ጆኖሳይድ ዝኽሰስ ቀዳማይ ሚኒስትር ኣብይ ኣሕመድ እውን ተወፂዑ ሞይቱ ዝብል ሓበሬታታት ዝወፁ ዘለዉ ኮይኖም ናይ ብሓቂ ዘለሉ ኩነታት ዝምልከት ሓድሽ ሓበሬታ ወፂሎም ንምዃኑ ኩነታት ኣብይ ኣሕመድ ከመይ ኣሎ ንዝብል ዝስዕብ ሓበሬታ ኣለኹም ቀጥታ ወደ አብይ ድራማ ሊሂድ አብይ እንግዲህ ታሟል ምናምን የሚባለው ኦፍኮርስ አብይ ታሟል ምን አይነት ህመም ነው ያለው በሽተኛ ነው አብይ ከዚህም በፊት ተናግሬያለሁ የአብይ በሽታዎች ይታወቃል ትልቁ የአብይ በሽታ ሳይኮፓት ነው ርህራሄ የሌለው ሰው የማይጸጸት ሰው ጸረ ህዝብ የሆነ ሰው መሆኑ አንድ በሽታ እንደሆነ ከዚህም በፊት ተናግሬያለሁ ሌላው በጣም እኔ ብቻ ነኝ ብሎ እኔ ከሞትኩ ኢትዮጵያ ትጠፋለች ብሎ ስለሚያስብ ናርሲሲስት የሆነ ሰው በጣም ለቺፕ ፖፑላሪቲ የሚሰራ ሰው በመሆኑ ለሀገር እንደማይጠቅም በሽተኛ እንደሆነ ሌላው የሳይኮሎጂ ችግር እንዳለበት ከዚህም በፊት ተናግሬያለሁ በጣም የጭንቅላቱ ዲስኦርደር የሆነ ክሮኒክ የሆነ ሜንታል ዲስኦርደር ስላለው ህልምና እውነተኛ ኑሮ ተመሳሳይ የሆነበት ሰው በህልም የሚኖር ማለት ህልም ውስጥ የሚኖር ሰው ይሄ ሃሉሲኔሽን የሚባለው ነገር ሰው የማይሰማውን ይሰማል የማይፈራውን ነገር ይፈራል ሰው የማይሆን አይቶ ፈርቶ ይው አያችሁ አይደለ እዛ አካባቢ አይን አለው እግር አለው ምናምን ብሎ ያሳያል ይሄ በሽተኛ ነው እየሰማው ነው በጆሮዬ ይላል ምንም ነገር የሌለው ይሄ ሃሉሲኔሽን የሚባለው ዴሉዥናል ነው ውሸት የሆነውን እውነት አድርጎ የሚወስድ ሰው ነው አብይ ሙሉ በሙሉ የጭንቅላት በሽተኛ እንደሆነ ከዚህም በፊት ተናግሬያለሁ ይሄ ደግሞ በኦሮሚያ በነበረበት ጊዜ የምናውቀው ነገር ነው በየቦታ ሊገሉኝ ነው ይላል ይሄ እኮ የበሽታ እንትን ነው በሽተኛ ነው የሳይኮሎጂ በሽታ አለበት የሆነ ጊዜ ሀረር ሂዶ ሊገሉኝ በቃ ለትንሽ አመለጥኩ ፌስቡክ ላይ ጻፉልን አለ ጻፍንለት ከዛ የፒዲዮ ጽፈት ቤት አለ እዛ ፊት ለፊት የጉምሩክ ህንጻ አለ ጉምሩክ ህንጻ ላይ ሆኖ ወያኔዎች ሊገሉኝ ነው መትረየስና ስናይፐር አድርጓል ጌታቸው አሰፋ ምናምን ጻፉልኛል እንዳውም ጻፍን ታየ ደንዳ እንዳውም ወጥቶ በቴሌቪዥን ላይ ራሱ ተናግሯል እና ሰውየው በሽተኛ ነው ሊገሉኝ ነው ምናምን ለምንድን ነው እንደዛ ምነው የሱ ጭንቅላት ከዚህም በፊት በሽተኛ ነኝ ብሎ ለማ መገርሳን እንዴት እንደበላ ልንገራችሁ ለማ ከኦሮሚያ እንዲነሳ ሲፈልግ ምንድነው ያለው ለማ እኔ እኮ አሞኛል አለ ካንሰር ይዞኛል
እና ቆዳዬ ራሱ ቢጫ እየሆነ ነው፣ ልክ እንደ መለስ ዜናዊ ልሞት ነው ምናምን ብሎ ለለማ ተናገረ። ለማ ደንግጦ ኧረ ወንድሜ ምናምን፣ ስለዚህ ናና እኔ ጋ ናና አግዘኝ አለው። እኔ ከሞትኩኝ ድንገት ሞታለሁ፣ እኔ ጋ አጠገቤ ሁን አለው ለማ። የሆነ ጊዜ ደግሞ የኦፒዲዮ ማዕከላዊ ኮሚቴ ስብሰባ ቁጭ ብለን ማት እንትን ይሄ መድኃኒት ይዞ መጣ። ማት መድኃኒቶችን የሚበላውን ይወት ለማ መጥቶ ካላገዘኝ እኔ ሞታለሁ፣ እኔ ከሞትኩስ ለማ ካልያዘ ማን ይይዛል ኢትዮጵያንን ብሎ እንዳለ ይሄ መድኃኒት እንዳለ ከየት እንደሰበሰበ አላውቅም፣ በፌስታል ይዞ ነው የመጣ። ከዛ ሁላችንም እንደነገር እኮ በኦፒዲዮ ብቻም ሳይሆን በኢህአዴግ ስራ አስፈጻሚ ያኔ በኢህአዴግ ስራ አስፈጻሚም በተለይ አዴፓ እና ኦዲፒ የሚባለው ስራ አስፈጻሚ ሰብስበው በቃ ልሞት ነው፣ ገዱም ወደ ላይ ይምጣ፣ ለማም ይምጡ ብለው በቃ አሞኛል አለ። ያኔ እንዳውም ብዙ የኢህአዴግ ስራ አስፈጻሚ የነበሩ ሰዎች ተበሉ እና ብዙ ሰዎች ናቸው በዚህ ድራማ የተበሉ። አሞኛል የሚባለው ይሄ አሞኛል፣ ልሞት ነው፣ ኑና አግዙኝ፣ ወደ እኔ ኑ፣ የኔ አድቫይዘር ሁኑ። ዶክተር አምባቸው መኮንንም በዚህ እንትን ነው ከአፉ ዋለው እኮ እኔ ሬዲ ነኝ፣ አንተ ሕክምና ሂድ ወንድሜ፣ አንተን እናሳክምና ልስራ፣ እኔ ሬዲ ነኝ፣ ጠቅላይ ሚኒስትር መሆን ይችላለሁ አለ። ምስኪን የሆነ ዶክተር አምባቸው እኔ እሰራለሁ፣ ምንም ችግር የለውም፣ ጠቅላይ ሚኒስትር ሆኜ አገለግላለሁ፣ አንተን እናግዛለን፣ አንተ ግን ሂድና ሕክምና ውሰድና በቃ እንመራለን አብረን ብሎ በምስኪንነት ደግሞ ይችላል። አምባቸው ይችላል ጠቅላይ ሚኒስትር መሆን፣ ከሁሉም የበለጠ እሱ ይችላል። እንዳው እናውቃለን። እና በዚህ እንትን ብዙ ሰዎችን በልቷል። አብይ ምን ለማለት ነው? አብይ ሁልጊዜ ያሞኛል አሞኛል ይላል። እንደዛ ስል የሚበሉ አሉ ማለት አብይ የሚበላቸው ባለስልጣናት አሉ። እንትን ኖርማሊ የአብይ ታርጌት ምንድን ነው? በዚህ ሰዓት ኦልሞስት ይኸውላችሁ ልንገራችሁ፣ በጭንቀት አመዋል። አብይ ታመዋል፣ ያመዋል። አብይ ጭንቀተኛ ነው። በጭንቀት አሁን የሱ ሁኔታ በጣም አሳሳቢ ነው። በነገራችን ላይ እሱ ጋር የሚሆኑ ሰዎች ይነግሩናል። በጣም እንትኑ ጎብጦ እንደዚህ ሲቹዌሽን ሩም የሚባለው ድሮን ሲቹዌሽን ሩም አለው አብይ እና ከቤተ መንግስት አይወጣም። ይህ የምክክር መድረኩ ሀገራዊ ምክክር ምናምን ብሎ መስፍናሪያ ሲሰራ የነበረው ቶሎ በትኑ የተበተነው እንትን ምክክር ያኔ አደንፋራ እዛ ምክክሩ ላይ ሆኖ ያው ከምክክሩ ቀረ አይደል? አብይ ግን ያኔ ቤተ መንግስት ነበር። ከዛ አደንፋራ እዛ ቁጭ ብሎ ደውሎ አለቃ ምናምን ብሎ ሪፖርት ሲያደርግ ነበር ለአለቃው አደንፋራ እና ቤተ መንግስት ሆኖ በስልክ ሪፖርት ያደርጓል። ምንድነው አብይ እያደረገ ያለው? በእርግጥ በጣም ጭንቀት ውስጥ ነው ያለ፣ ታሟል፣ ግን ስራ ላይ ነው። ቤተ መንግስት ነው፣ ጦርነቱን እየመራ ነው። አብይ ጦርነትን እየመራ ነው። ብዙ ጊዜ አብይ እንደዚህ የሳይኮሎጂ ችግር አለበት ብያለሁ። አሞኛል፣ ጉበቴን ያመዋል፣ እንደዚህ ሁኛለሁ እያለ
ሰውን ለመሸወድ የሚያደርገው በነገራችን ላይ የዚህ የካንሰር በሽተኛ ይሆናል መጨረሻ ላይ። at the end of the day የሱ ጭንቅላት ፕሮሰስ እያደረገ ያለው እሱ ለማታለል የሚያደርገውን ሂደት ሙሉ በሙሉ ጭንቅላቱ ይቀበልና በሽተኛ ነው የሚሆነው። at the end of the day በሽተኛ ነው የሚሆነው። ኦልሬዲ የሳይኮሎጂ ችግር እንዳለበት ይታወቃል። አሁን ከዚህ አንፃር ብዙ ሰዎችን በስልክ ብቻ ስለሚያገኘው አመራር እንዳለ ብልጽግና አመራር ፈርቷል። ለምንድን ነው የሚፈሩት መሰላችሁ? አንደኛ አብይ እንደዚህ ሲጠፋ ብልጽግና አመራርን ሙሉ በሙሉ ያራግፋል፣ አዳዲስ ሰዎችን ሊያመጣ ይችላል። ሁለተኛ ደግሞ ምንድነው እነ አብርሃም በላይ ምንድነው እያሉ ያሉት? አብይ ከሞተ እንጠፋለን፣ አብይ ከሞተ እንጠፋለን አለ እና አብርሃም በላይ። እሱ ብቻ አይደለም ከሌላ ሰው ሰምቻለሁ፣ አብይ ከሞተ እንጠፋለን ይላል። ይሄ ለሌላ ሰው ተናግሯል አብርሃም በላይ። አብርሃም በላይ ማለት እንግዲህ በጣም ታማኝ የሆነ የአብይ ታማኝ ሰው ነው። የአብይ ታማኝ የሆነ ሰው እና የኛ አለቃ አብይ አህመድ ከሞተብን ልንጠፋ ነው፣ ስለዚህ ብሎ ወደ ሱባኤ እየገቡ ነው። እኔ የአብይ ድራማን በዚህ ላይ እስካም እያደረገ ነው። በአብዛኛው አብይ እኮ አመመኝ ሊገሉኝ ነው እንደዚህ ስል ሰው ለአብይ እንትን ሩሩ ሆኖ ወይ ለኛ ብሎ ነው በቃ የኛ መሪ እኮ እንደዚህ ሆነብን በቃ ብሎ ሰው እንዲሰስት ለሱ እሱን ይፈልጋል። ይሄ ቺፕ ፖፑላሪቲ የሚባለው ማለት ነው። እንደዛ አይነት ማለት ይገዛል፣ ሰው እንዲወደኝ ያደርጋል። ከዚህም በፊትም ሊገሉኝ ነው በሚለው ቲዮሪ የሰኔ 16ቱ ቦምብ ፍንዳታ እኮ የቀንጅቦች ሊገሉኝ ነው እሱ ብሎ ያችን ስናገር ምንድን ነው የሆነው? ሁሉም ሰው ወይኔ አብያችን ልሞትብን ነው ብለው ደረቱን መምታት ጀመረ። ይሄ በጣም እችን ደጋግሞ ይጠቀማል አብይ። ይሄ ለመወደድ ለመናፈቅ ይሄ ሰው ናፍቆናል በቃ ይምጣ ምናምን ብሎ እንድናገር አሞኛል ብሎ ያስወራል። በእርግጥ አብይ በጣም በጭንቅላት አሟል። የጭንቅላት በሽተኛ ነው። ይሄ የአእምሮ በሽተኛ ነው። አብይ ደክሞታል፣ ኤግዞስት እያደረገ ነው። ይሄ የታወቀ ነገር ነው። አሁን ኢትዮጵያ ስለሆነ ነው እንጂ ውጭ ሀገር እኮ ቢሆን አንድ መሪ አሞኛል ብሎ ከተናገረ ከስልጣን ይነሳል። ለምሳሌ አሜሪካ አንቀጽ ምንድነው አርቲክል 25 የሚባል ነገር አለ። አንድ ፕሬዝዳንት አሞኛል ካለ ሪሙቭ በቃ ይነሳል። ኢትዮጵያ ስለሆነ አመመው አላመመ ችግር የለውም ኢትዮጵያ ስለሆነ እና አብይ ሪሙቭ መደረግ የነበረበት ሰው ነው። ሲጀመር ከጅምሩ እንዲህ አይነት ርህራሄ የሌለ ሰው፣ ሳይኮፓት የሆነ ሰው፣ ናርሲሲስት የሆነ ሰው መነሳት ነበረበት። እስከ ዛሬ ድረስ መቆየት ያልነበረበት ሰው ነው። እዛ ላይ ቆይቶ በየጊዜ መድኃኒት ይዞ ሲመጣ መድኃኒት ይዞ ከመጣ ልሞት ነው፣ ካንሰር ይዞኛል፣ ቢጫ የሆነ ነው ምናምን ቆዳዬ ካለ ሪሙቭ መደረግ አለበት። ይሄ ለመሸወድ የሚደረግ የድራማ መሆን አይችልም። ሌላ ዓለም እኮ ሪሙቭ ነው የሚደረገው። አሁን እነ አብርሃም በላይ አይነቶቹ በቃ ምናምን ብሎ ወደ ጸሎት እንዲገቡ ያደርጋል። ብዙ ሰዎች አሁን በቃ ጉዳችን ነው፣ አብይ ከሞተብን ልንጠፋ ነው ምናምን እየተባለ ለቅሶ ነው። እቺን ይፈልጋል አብይ። አመራር እንዲያለቅስ ይፈልግለታል፣ ለአብይ እንዲለቀስ ይፈልጋል። ህዝቡም ለአብይ እንዲያለቅስ ይፈልጋል።
ከዚህም በፊት የሆነ ጊዜ ፓርላማ ላይ ሰርጀሪ ተደርጌ ነው ምናምን ብሎ በዚህኛው በዚህ 2 ሰው ይዞት ወደ ፓርላማ አስገብቶ ካሜራ ሁሉ አጥፍቶ ያኔ አስታውሳለሁ። እንዲህ አይነት ድራማ ይሰራል አብይ። በቃ እንደዚህ ሰው አይቶ ውይ በቃ እንትን እንደግፈው ምናምን እንዲባል በአዲስ መልክ ለመወለድ ይፈልጋል አብይ። አሁን የሆነ ጊዜ ሩቶ ኢትዮጵያ ሲመጣ ዊሊያም ሩቶ የኬንያው ምንድን ነው ያደረጉት? አንድ ልጅ ህፃን ልጅ ነች 10 ዓመትም 12 13 ዓመታት ሞላ እና ዊሊያም ሩቶ ተጠምጥማ በቃ እንዲታለቅስ እዛ ስትሄጂ ምናምን ተብላ ያ እንትን ስልጠና ተሰጥቷት ዊሊያም ሩቶ እንደዚህ አቅፋ ሰላም ካለች በኋላ አለቀሰች ስቅስቅ ብላ። ከዛ ዊሊያም ሩቶ ደግሞ ለምንድን ነው ለአንተ ነው የምታለቅሰው ተባለ። አብይ ነው እንደዛ የሚያደርገው። ለዊሊያም ሩቶ ነው የምታለቅሰው ተባለ። ምን እንዴት ለምንድን ነው የምታለቅሰው? ስልጠና የሰጠው እኮ ነው አብይ እንደዛ የሚያደርገው። እነ ሩቶ ደግሞ እንዲህ ለእኔ ይለቀሳል እንዲህ ህፃናት ለእኔ ብሎ ተደሰተ። እንዲህ አይነት ፒአር ስራ ነው የሚሰራ አብይ። በጣም እስካም ነው የሚያደርግ። በእስካም መሸወድ ማታለል ምናምን ነገር ይሄ ነው እንደዛ ነው የሚያደርጉ። እና አሁን እና አብርሃም በላይ ለቅሶ ላይ ቁጭ ብሏል። ከሞተ በቃ መጥፋታችን ነው እንጠፋለን እያሉ ነው። አሁን ከዚህ ጋር ተያይዞ እኔ ትንሽ ብዙ ሰዎችን ለመጠየቅ ሞክሬያለሁ። አብይ ምንድን ነው ሲሪየስሊ ለምንድን ነው ከአብድ የጠፋ ምናምን ብዬ አንድ ፓስተር ጠየቅኩኝ። አንድ ፓስተር ምን አለኝ? በዚህ ሰዓት ሁልጊዜ በየዓመቱ አብይ ቤተመንግስት ውስጥ የጸሎት ወቅት ነው፣ የቤተመንግስት ጸሎት ወቅት ነው። አሁን ነሐሴ ውስጥ ራሱ በሩን ዘግቶ የሆነ ጣዖት ያመልካል። አንድ ፓስተር ብቻ ነው እንደዛ። ሌሎቹ እሱ ፕሮቴስታንት ነው ይላሉ፣ እኔ ያውቃለሁ። አንድ ፓስተር ግን ሲሪየስሊ አብይን የሚያክሰው ነው። ሌሎቹ ፓስተሮች አደባባይ ላይ ወጥተው እሱ ፕሮቴስታንት ነው የኛ ሰው ነው በቃ በእግዚአብሔር የሚያምን በኢየሱስ ክርስቶስ ያምናል ምናምን ብሎ ይሰብካሉ። እና አንዱ እንደዛ ስለኝ እንዴ አንተ እንደዛ ለምን ትላለህ? እኔ አለ እኔ የኔ እግር 2 ጊዜ ታጥቧል አለ። ማን ነው የሚያጥበው? አብይ። መቼ? ሁልጊዜ በነሐሴ ወር ውስጥ በየዓመቱ እግራችን ያጥባል አብይ። የፓስተሮችን እግር ያጥባል። እኔ ተጠቃሚ ነኝ፣ እግሬ አጥቦልኛል አብይ ብሎ የምናገር ሰው አለ። ግን አብይ በጣዖት ያመልካል ብሎ ደግሞ ያንን የሚናገር ሰው አለ። ሌሎቹ ተሸውዶ ለአብይ እንትን የሚያደርጉ ናቸው። ግን በዚህ ሰዓት ለምንድን ነው አብይ የጠፋ ብሎ ኤክስፕሌን ሲያደርግልኝ አይ የሱባኤ ጊዜ ነው፣ የጸሎት ጊዜ ነው እና እሱ በሩን ዘግቶ ያደርጋል። አሁን ደግሞ ኡስታዞችንም እግር ያጥባል ተብሎ ይገመታል እና ቢዚ ይሆናል አለ እና በዛ መሰረት ብትወስዱት ምናምን እሱ ምናምን አይታመምም እንደዛ ምናምን አለኝ። እኔ ግን ከሰዎቹ የሚወስደው አንደኛ ነገር ሰውየው ሲቹዌሽን ሩም ነው፣ ጦርነቱን እየመራ ነው። በተለይ ደግሞ ከኦሮሚያ በጉልበት አፈሳ እንዲካሄድና ወደ ስልጠና እንዲገባ የትግራይን ጦርነት በድሮን በየቀኑ መምታት፣ በአየር እንትን መድረግ መምታት፣ የሁሉ እሱ ነው የሚመራ። አብይ ደክሞታል፣ ግን ደግሞ ሲቹዌሽን ሩም ነው